ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። በጣም የብዙዎቻችሁ ጥያቄ የሚደጋገብብኝ ጸጉራችን ይሰባበራል፣ ይደርቃል፣ ምን እናድርግ ነው። በጣም ምናልባትም 90% የሚመጣው ጥያቄ ይሄ ነው። እንደውም ከዛ በላይ ግን በጣም ብዙ ጊዜ ደግሞ እናገራለሁ። ጸጉራችን የሚደርቅበት ምክንያት፣ የሚሰባበርበት ምክንያት እናገራለሁኝ። እንግዲህ በእርግጥ ወይ ደግሞ አዳዲስ ሰዎች ልትሆኑ ትችላላችሁ ጥያቄ የምትጠይቁኝ ማለት ነው። እና በዚህ መሰረት ጸጉራችሁ በነገራችን ላይ የብዙዎቻችን ጸጉር አንድ አይነት የቅባት ምርጫ የለውም። ብዙዎቻችሁ ደግሞ እኔ የተለያየ ቅባት ስሰራ የተለያየ ቅባት ለምን ትጠቀሚያለሽ አንድ አይነት አይሻልም ወይ ትላላችሁ። እኔ ብዙ ጊዜ ስለማታስተውሉ ይመስለኛል ቅባቶችን አልቀያይራቸውም። አንድ አይነት ቅባት ነው የምጠቀመው። ብዙ ጊዜ የምሰራበትን አሰራር ነው የምቀይረው። የምሰራባቸው ነገሮች ደግሞ ተፈጥሯዊ ሙሉ ለሙሉ ተፈጥሯዊ ስለሆኑ ይህን ያክል ለጸጉር ጠቃሚ እንጂ ጎጂ አይደሉም። ግን ከውጭ የምንጠቀማቸው የምናስገባቸው ነገሮች ናቸው ማለት ነው። የኬሚካል ነክ ነገሮች ናቸው ለጸጉራችን ጎጂ የሚሆኑት። ይሄ እንደምታዩት እኔ ተፈጥሯዊ ነገር ነው የምጠቀምበት። የምቀያይረው ይሄን ብቻ ነው እንጂ ከዛ ውጭ ዋናዎቹ ቅባቶችን አልቀያይርም። አሰራሩ ስለተቀየረ ደግሞ ቅባቱ ተቀየረ ማለት አይደለም እና ለጸጉራችሁ የሚመቸውን ነገር መጠቀም የተሻለ ነው ማለት ነው። እና ዛሬም ቅባትን ይዤላችሁ የመጣሁትኝ ወደ አሰራሩ እንገባለን። እንደምታዩት እዚህ ጋር እሬት፣ ዝንጅብል፣ ጥቁር አዝሙድና ቅርንፉድ ነው የተጠቀምኩት ማለት ነው ውዶችዬ። እናንተ ሬቱ ከሌላችሁ ዝንጅብሉንና ጥቁር አዝሙዱን ብቻ መጠቀም ትችላላችሁ። ያላችሁን ጥቁር አዝሙዱንም ብቻ መጠቀም ትችላላችሁ። ቅርንፉዱን ብቻውን መጠቀም ትችላላችሁ። ዝንጅብሉን ራሱ ብቻውን መጠቀም ትችላላችሁ። በሁሉም ቅባት መስራት ትችላላችሁ። ግዴታ ሁሉም ማግኘት አይጠበቅባችሁም። አንቺ የምትጠቀሚያቸው ሁሉም የሉም ብላችሁ አትስነፉ ማለት ነው። እዚህ ጋር ዘይቱን የጨመርኩትኝ ሁሌም ልብ ብላችሁ ህዩና የምጠቀማቸውን ቅባቶች ምኑ ጋር የተቀየረው ብላችሁ ለራሳችሁ ጥያቄ ጠይቁ። ለእኔ ሳይሆን እኔ ብዙ ጊዜ በተደጋጋሚ ተናግሬ ያለውና ይሄው ኮኮናት ነው የምጨምረው። ከዛ ውጭ ዘይቱን የጨመርኩት። ከዛ ውጭ የምጠቀማቸው ቅባቶች ቪዲዮ ሰርች ለቅቅ ያለው ህይዋቸው በጣም ተመሳሳይና ሁሌ የምጠቀማቸው ቅባቶች ናቸው እንጂ አልቀያይርም። በቃ የምሰራበትን ነገሮች አልቀያይርም። አሁን እዚህ ጋር ለምሳሌ ይሄን ባንድ ላይ ነው እንዳያችሁት ቅባቱንም ኮኮናቱንና ዘይቱን ከጨመርኩ በኋላ ፈጨሁት በዚህ መልኩ ማለት ነው። ውሃ በፍጹም እንዳትጨምሩ። ቅባት ስለሆነ የምትሰሩት ውሃ መጨመር አይጠበቅባችሁም። በዚህ መልኩ በደንብ ከፈጨሁት በኋላ ጥቁር ብሏል። ጥቁር አዝሙዱን በርከት አድርጌ ነው የጨመርኩት። እሱ ደግሞ ፈልጌው ነው ጥቁር አዝሙዱን። ስለዚህ ከዛ እንደዚህ አድርገን እሳቱን ቅንስ እናደርገውና እንጥደዋለን ማለት ነው ውዶች። እሳቱን ቀንሱት እና ማንተክተክ ትችላላችሁ ማለት ነው። ወደ አሰራሩ እንሄዳለን። በምታዩት መልኩ እሳቱን ቀንሼዋለሁ። እሳቱን የቀነስኩበት እንደምታዩት አንተካተኩ ራሱ ያስታውቃል። በነገራችን ላይ ኮኮናቱ ትንሽ እንዳይገነፍልባችሁ ተጠንቀቁ እሺ። እሳቱ በተለይ ጨምራችሁት ከሆነ ከቦታው እንዳትርቁ፣ እዛው ሁናችሁ አማስሉት። በእንደዚህ አይነት መልኩ እንጥቅጥቅ እናደርገዋለን። ሬቱ እና ዝንጅብሉ ውሃ ነገር ስላለው እሱ በደንብ ምጥጥ እስከሚልና በቅባቱ ጥብስ እስከሚል ቅባቱን ነጥሮ እስከሚወጣ ድረስ የግዴታ መጠበቅ አለብን ማለት ነው። ስለዚህ ቅባታችን እንዳይበላሽ ለብዙ ጊዜ ነው የሚቀመጠው ቅባቱ። ስለዚህ ውሃ ነክ ካለው ይበላሻል። ስለዚህ እንደዛ ማድረግ አለባችሁ ማለት ነው። እንደምታዩት እዚህ ጋር በደንብ ተንተክትኮ በቅቶታል ብዬ አስቤያለሁ። ይሄ እንደምታዩት ቅባቱ ነጥሮ ወጥቷል እና ከዚህ በኋላ አወጣውና ቅዝቅዝ ሲልልኝ እንደምታዩት ነው። ኦልሬዲ ቅባቱ አሁን ላይ ምንም አይነት ውሃ የለውም። የሬቱም የዝንጅብሉም በጣም ብስል ብሏል፣ ጥብስ ብሏል፣ ጠቁሯል። ይብን ራሱ ማለት ነው ጥብስ ነው ያለው። ቅባቱም ዘል ወጥቷል፣ ነጥሮ ወጥቷል ማለት ነው። ልክ እንደ ቅቤ ማለት ነው።
ከዚህ በኋላ ቅዝቅዝ ሲልልኝ ወደ እቃ ነው የምገለብጠው ማለት ነው ውዶችዬ። እና በተቻላችሁ መጠን አሰራሮቹን በደንብ የምናገረውንም አዳምጡ፣ አሰራሮቹንም በደንብ ህይዋቸው። የብዙዎቻችሁን ጥያቄ ይመልሳሉ። እኔ ቅባት አልቀያይርም፣ ስለዚህ አሰራሩን ብቻ ነው የምጠቀመው። አሁን 4 ነገር ተጠቅሜ አይታችሁኝ ይሆናል። ቀጣይ ወይ ሬቱን ብቻ ስጠቀም ልታዩ ትችላላችሁ፣ ወይ ደግሞ ሬቱንና ዝንጅብሉ ስጠቀም ታዩኛላችሁ። ስለዚህ ያ ነው በቃ እንትኑ አንዱን ቀንሸው 3ቱን ልጠቀም እንችላለሁ እና ያንን ነው እንጂ ማሳያችሁ ሌላ የተለየ ነገር የለውም። ግን ብዙዎቻችሁ ደግሞ አንቺ የምትጠቀሚው የለንም ስለምትሉ አንዱን ካጣችሁ አንዱን መጠቀም እንደምትችሉ ነው በተለያየ ጊዜ በተለያየ አሰራር ማመጣላችሁ። በዚህ አይነት መልኩ ብታጠሉት በጣም አሪፍ ነው። ምክንያቱም ጨርቅ ሲሆን በደንብ ጭምቅ አርጋችሁ ማውጣት ይመቻችኋል። እና እንደምታዩት ቅባቱ በጣም ነው የሚያምረው። ውፍር ነው ያለው የነደ በቃ በጣም ነው የሚያምረው። ሽታው ራሱ በጣም ነው ደስ የሚለው። በማንኛውም ሰዓት መጠቀም ትችላላችሁ። ከታጠባችሁም በኋላ ከመታጠባችሁም በፊት በማንኛውም ሰዓት መጠቀም የምትችሉት ቅባት ነው። በጣም ነው ደስ የሚለው እና ውዶቼ ጸጉራችን በጣም ነው የሚሰባበረው የሚነቃቀለው የምትሉ ልጆች በቻላችሁት መጠን ቅባታችሁን በቀላሉ እንደዚህ ቤት ውስጥ አስተካክላችሁ ስሩ ማለት ነው። ቅባት መስራታችሁን ብቻ አይደለም ውዶቼ፣ አያያዝም ግዴታ ነው። ለጸጉር አያያዝ ይወስነዋል። ምክንያቱም ጸጉራችን ንጽህና ይፈልጋል፣ አያያዝ ይፈልጋል። ቅባት ብቻ እየቀባን ነው ጠቅለለን አስይዘን ነው አልተስተካከለም ማለት ወይ ደረቀብኝ ወይ ረገፈ ማለት ተገቢ አይደለም። ስሩት ከቻላችሁ በየቀኑ፣ ካልቻላችሁ አንድ ቀን እያሳለፋችሁ በወፋፍራሙ ቁጥጥር ጎንጉኑት እስከ ጫፍ ድረስ ጸጉራችሁን። ከዛ ውጭ በጣም ጫፍ ላይ የሚያስቸግራችሁ ከሆነ ክሬም ተጠቀሙ። እዚህ ቪዲዮዎቼ ላይ በደንብ አብራርቻለሁ። የምጠቀመውን ክሬም ጫፍ ላይ አሳይቻችኋለሁ። እንዴት እንደምጠቀመው ከቅባት ጋር ቀላቅዬ አሳይቻለሁ። ወደ ኋላ ተመልሳችሁ ብታዩት አሪፍ ነው የምጠቀመውን ክሬም ማለት ነው። ስለዚህ እስከ ጫፍ ድረስ በየቀኑ ጎንጉኑት፣ ካልቻላችሁ በ2 ቀን። በተረፈ ቅባት ስትቀቡ አሞቃችሁ ተቀቡ እንጂ ብዙ ጊዜ ደግሞ ባታቆዩት። ቅባት በደንብ የምትጠቀሙ ልጆች ቢያንስ በጣም ቆየ ከተባለ ጸጉራችሁ ከሳምንት በላይ አታሳልፉት። ቢያንስ በሳምንት ታጠቡ። ቅባቱ እላያችን ላይ በቆየ ቁጥር እየቆሸሽና ጸጉራችንን እያበላሸብን ነው የሚሄደው። ጸጉራችን ምንም አይነት ምቾት ከሌለው መድረቁም፣ መሰባበሩ፣ መርገፉም ከዛም በኋላ ይመጣል እና አያያዝም ጭምር ነው ወዶች ጸጉርን የሚያሳምረው። ቅባትን ብቻ አይደለም። ቅባት እንዳለ ሁሉን ነገር አሟልታችሁ ካልሰጣችሁት አንድ ነገር ሲጎለው መጎዳቱ ማይቀር ነውና በቻላችሁት መጠን ቅባቱንም ሻምፖውንም አስተካክሉ። ከዛ ውጭ ደግሞ አያያዝም በጣም ወሳኝ ነው እና በእንደዚህ አይነት መልኩ ብትረዱት ደስ ይለኛል። እኔ ውዶች ቅባቱን ሰርታችሁ ተጠቅማችሁ ለውጡን እንደምትነግሩኝ ተስፋ አደርጋለሁ። በተረፈ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። ቪዲዮውን ከወደዳችሁት ጥያቄ ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ፣ እመልሳለሁኝ። በተረፈ ሰላማችሁ ብዝት ይበልልኝ። የዛሬው ቪዲዮ ይሄን ይመስል ነበረ። ከወደዳችሁት ላይክ አድርጉት። ባይ ባይ።